በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወድቃ ታውቃለች። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? በነገራችን ላይ በረከት ገንዘብ አይደለም። አሁን ብዙ ሰው ይመስለው መባረክ ማለት ሚሊዮን ነው። ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም፣ ለራሷ ብላ። እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ ያውቃል። እዚህ ምድር ላይ ያልኩ በቃ ምንም ነገር አይኖር ልቦና ግን ይኖር። ሆቴል ክለብ የምትሰራ ሴትን ከዛ አውጥቶ በቁርባን አግብተው አሁን 3 ልጆች አላቸው። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት፣ ቆንጆ አገባ፣ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው፣ እግዚአብሔር አይከለክልም። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ አንተ ወደ ፈለከው እጅህን ስደድ ነው። ወደ እሳቱን ብታደላ ያንተ ምርጫ፣ ወደ ውሃውን ብታደላ ያንተ ምርጫ። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። ያንተ ነፃ ፈቃድ ላይ የሱ ግፊት የለም። ለምሳሌ አንተ በጣም የከተማው ቆንጆ ሴት ትወዳለህ። በቃ ዋው ቀዳሚ በጣም ቆንጆ ሴት ነው። ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት፣ ቆንጆ አገባ፣ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው፣ እግዚአብሔር አይከለክልም። ያም ሰጥቷል። ዓለም ላይ ልንገርህ ሁሉንም ፈጥሮ ጨርሷል። እግዚአብሔር አዲስ የሚፈጥረው ነገር ሁሉ ተፈጥሯል። በነፃ ፈቃድ እግዚአብሔርን ለምነ የወደድከውን ታነሳለህ። ምናልባት እግዚአብሔር የመራክ ደግሞ አንተ ሞዴል ያልካት ሳይሆን ልብ ያላትን መርጦ ሊሆን። ለምሳሌ ልንገርህ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? ስለ መልኩ ስለ ቁመናው አይደለም፣ ስለ መስዋዕቱ ማለት ስለ ልቡ ቅንነት። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? ልቧን አይተህ ከሆነ ስለ ልቧ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ልቧን አይተህ ነው፣ ይሳካልሃል። ጥሩ ምርጫ መርጫል። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ልቧን ሊያስተካክልልህ ይችላል። ለምሳሌ አንተ መጥፎ ምርጫ መርጠህ መጥፎውን የምትጸልይ ሰው ከሆንክ ያን የመገልበጥ አቅም አለ። ልክ የነነዌን ሰው እንደምንለው የሆነች ፍቅረኛ ስትይዝ ምናልባት አንተ ከመንፈስ ቅዱስ ጋር ከሆነ የምትኖረው የምትሰራው መንፈስ ቅዱስ ይመራሃል። ወደ ምን ሰው? ወደ በጎ ሰው። እኔ አሁን ዛትማች ሚስቴ ታዘዘችልኝ አትጨናነቅ ለምሳሌ እንደዛ ምልክ እና አቡነ ገብረ መንፈስ ቅዱስ አንበሳ የታዘዘላቸው እነሱ ለእግዚአብሔር ስለታዘዙ ነው። እና አቡነ አረጋይን ብትል ቅዱስ ጳውሎስን እስከ ሰማይ ቢነጠቁ ለእግዚአብሔር ከታዘዝክ ሰራተኛ አይታዘዘኝም፣ ባሪያ አይታዘዘኝም፣ ሚስቴ አትታዘዘኝም አትልም። ባይታዘዙም የእግዚአብሔር ሐሳብ ከሆነ ችግር የለም። እግዚአብሔርን ግን ከታዘዝክ አልኩ የሚስት ባህሪ አያስቸግርም። ዞሮ ዞሮ የሚመራክ ስፒሪት ምንድነው ነው? እግዚአብሔር መንፈስ ቅዱስ የሚመራክ ልብ ቅን ከሆነ እግዚአብሔር ወደ ቅን ይመራሃል። ልብ ከእግዚአብሔር የራቀን የሸፈትክ ሰው ስለሆነ ደግሞ አሳልፎ ይሰጣል። በመጽሐፍ ቅዱስ ከኦሪት እስከ ራእይ ድረስ እግዚአብሔር አሳልፎ የሰጣቸው ብዙ ህዝቦች አይተን አሳልፎ ይሰጣል። ለማን ይሰጣል? ለዛቸው ይሰጣል። ከዛ ተከትክተ አንተም ታወራለህ፣ እሷም ታወራለች፣ አንተም ትላለህ፣ እሷም ትላለች። መግባባት ያቅታል። ቋንቋቸው ተደበላለቀባቸው ሲባል መጽሐፍን ሰምተሃል? በቃ እሱ የሆነ ነገር ይላል፣ እሱ የሆነ ነገር እሱ ተጎድቻለሁ ይላል፣ እሷ ተጎድቻለሁ ትላለች። ይሄን ግን በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወድቃ ታውቃለች። እቺን ሴት እንግዲህ እቺ ሴት ቅን ናት። እኔ አይደለም ቅንነቷን እኔ አይደለም መሰከረው ክርስቶስ ነው። ለምን? እኔ ፊቷና አክቷን ነው። እኔ ቀዳሚ ጸጋን አለባበሱ ነው ነገር ልቡን የሚያውቀው እግዚአብሔር ነው። እሷንም ጥሩም ቢሰጣት መጥፎም ቢሰጣት ሂዝ ራይት። እግዚአብሔር ልክ ነው፣ ምን ጊዜ በስራዎቹ ልክ ነው። ምናልባት የማንነት እንትን ተፈትኖ እስከ ጥግ ትበቃ ዘንድ አንዳንዴ አስቸጋሪ ሰዎች በህይወት ይመጣል። እኔ አሁን ኖረ ታውቃለህ ወይ? እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ ያውቃል። ለዛ ነው ቅድም እኔ ባወራ ደምህን ብታይ አመሰግናለሁ ማትል አፕሪሺየት ማድረግ ምናምን ተው ቴንኪው ከማትል ሰው ለምንድነው? ለበጎ ነው። አታማርርም። ያም ቢሆን ሊያጸናኝ ነው ያበረታኝ ነው ብለህ ለበጎ ተወስደዋል። እና ዞሮ የሆነ ሰው አስቸጋሪም ሰው ጋር ቢሄድ እግዚአብሔር ፈቅዶ አይደለም የምትለው መጀመሪያ የነበርክበት መንፈስ ይወስነዋል። ያን አስቸጋሪ ሰው ወደ እኔ ምን አውቃለሁ መሰለህ ሆቴል ክለብ የምትሰራ ሴትን ከዛ አውጥቶ በቁርባን አግብተው አሁን 3 ልጆች አላት። ልጆቹ ዛሬ ቤተክርስቲያን ያገለግላል። ልጁ ግን ቤተክርስቲያን የሚመላለስ ሰው ነው፣ ካህን ነው፣ ቀዳሽ ነው፣ አወዳሽ ነው አይደለም።
በቃ ኖርማል የምትለው ኖርማል ክርስቲያን የምትለው ሰው ይሄ ቀላል ህይወት ነው አይደል? በነገራችን ላይ ስትታደል እኮ ሃይማኖቱ ሌላ የሆነን ሰው አስተምረው ወደ ራሳቸው መልሰው አግብተው ልጆች ወልዶ የሚኖሩ ሰዎች አሉ። ነገራችን ላይ ልንገር፣ ስትከስርም የእግዚአብሔር ፈቃድ ነው። ያው ነው ቤቴን አጥቻለሁ፣ መኪናዬን አጥቻለሁ፣ በቃ እግዚአብሔር በሚሊዮን ገንዘብ ሰጥቶኝ አስተምሮኛል፣ ሁሉንም አጥቼ ባዶዬንም ቀርቼ አስተምሮኛል። ሁለቱም የእግዚአብሔር ፈቃድ፣ ማግኘትም የእግዚአብሔር ፈቃድ፣ ማጣትም። የቱን ጥያቄ ገንዘብ እንደሚመልሰው የቱን ጥያቄ እግዚአብሔር ካወቅ አንተ በጥዩ አር ስማርት። አለበለዚያ ግን እግዚአብሔር መጠየቅ የሚገባህን ሰው ትጠይቃለህ። ልክ የሆነ ችግር ቤተሰብ ሲፈጠር አንተ እኮ ለዛ ችግር ጌታዬ ሆይ ምናልባት በድዬ አንድ ሴት ማቴዎስ ወንጌል ልጄ ታማለችና ማረኝ፣ የልጆችን እንጀራ ውሾች አይበሉም ያላት ሴት እኔን ማረኝ፣ እኔን ከማረከኝ ልጄ ትድናለች አለ። እኔን ከማርከኝ ቤት ለምን መሰለ? ሰዎች ምን ችግር አለብን መሰለ? በመንግስት ችግር ተራብን ነው እንጂ በኃጢአታችን ችግር ተራብን አይልም ሰው። ችግሩን ሁሉ ወይ ወደ እንትን ነው የሚወስደው። እኔን ችግር ያለብኝ እኔን ከማርከኝ ልጄን ትምራለህ፣ እኔን ከማርከኝ ቤቴ ሰላም፣ ትዳሬ ሰላም ይሆናል። ለሰው ሀብት መስጠት፣ ሚስት እንድትታዘዝ ማድረግ ምናምን ይሄ ትልቅ ነገር አይደለም። በነገራችን ላይ ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም፣ ለራሷ ብላ። የአገሬ ሰው እንደው ምን ይላል? ጨው ለራስ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ብሎ ይጥሉሃል ይላል። እና ቅን የምትሆነው ለአንድ ሴት ምን አለችኝ ቢሮዬ፣ እንዴ ጸጌ አንተ የምትለኝ እኮ እሱ ሁኝልኝ የሚለኝ ነው እያልከኝ ያለው ሰው ልክ ነው። አይ ሁኝለት፣ እሱ እኮ የሚያወራው ልክ ነው። እኔ እንደዚህማ ከሆንኩ መልካም ሴት ሆንኩለት። እንዴ መልካም ሴት መሆን ለሱ ነው የሚጠቅመው ለአንቺ ነው የሚጠቅመው? ቅንነቴ ለራሴ ነው፣ መልካምነቴ ቅን ብትወድ የሚጠቅመው ለአንተ ነው። ለምሳሌ ልብህን ንጹህ ብታደርግ ለእግዚአብሔር ምን ሆነ? የልብህን ንጹህ ማድረግ የሚጠቅመው ለራስ እንጂ ለእግዚአብሔር ምንም አይደለም። ሰውም ሚስትም ለባሏ ቸር ስትሆን ቸርነቷ ለራሷ እንጂ ለባለቤቷ እንደ ማንኛውም ይሸከማል። ከአቅሟ በላይ ከሆነ ለእግዚአብሔር ትቶ ዝም ይላል። ዋንዴ ደግሞ የሥራዋን ውጤት መልሳ ታገኛለች። እዚህ ምድር ላይ አልኩ በቃ ምንም ነገር አይኖር፣ ቅን ልቦና ግን ይኑር። ምንም የፈለገ ቆንጆ ብትሆን የፈለገ መልክ ቁመና ያማረ፣ መጽሐፍ ቅዱስ እኮ መጽሐፈ ሳሙኤል ላይ እግዚአብሔር ሳኦልን ናቀው ይላል። ሳኦልም ንጉሱ ምን አለው? ንጉስ እንዳትሆን እግዚአብሔር ናቀ ይላል። ወደ ኢሴ ልጅ ሄዶ ሊቀባ ሲል ያ የመጀመሪያ ልጃቸው መልኩ ቁመናው ያማረ፣ ንግግር አሳማሪ ነው ይላል። እንደው እንደዚህ ዘመን የሆነ አስመሳይነት አለ አይደል? በቃ በንግግር ብቻና መልኩንና ቁመናን አትየው እኔ ንቄዋለሁና ይላል። እና ሰው እንደማይ እግዚአብሔር አያይም፣ ሰው ፊት ያያል እግዚአብሔር ልብ ያያል አለው። ስለዚህ ዳዊትን ቀባ ነው። ልብ ቅን ከሆነ መሬት እንደዚህ ብትናጥ እግዚአብሔር ከተናጠ መሬት ላይ አንተን ያተርፋል። በጣም 100% እኔ መሰለክ በህይወቴ ስለተጠቀምኩበት ነው። አሁን አንዳንዴ የኖርከውንና ድርጅቴን ከመፍረስ ያዳነው ምን ብለህ ብትለኝ ትንሽ ቅን ነኝ መሰለኝ። ትንሽ አልጠቀመህም ወይ? በቃ እዚህ ቦታ ያቆመኝ ያንተ ሚዲያ ላይ ያቀንነት። በዚህ በትንሹ እድሜ እግዚአብሔር ብዙ ምሕረቱን አሳይቶኛል። በጣም ብዙ ልሞት ደርሼ ከሞት አፋፍ እባክህን አምላከ ቅዱሳን ማረኝ ብዬ ጥር 27 ነፍሴ ከስጋዬ ልትወጣ ጫፍ ደርሳ እባክህን አምላከ ጊዮርጊስ፣ አምላከ መላእክት፣ አምላከ ቅዱሳን ብዬ እግዚአብሔር ነፍሴን መልሶልኝ ያውቃል። እና ምን ትወዳለህ ለሰው ምን ትነግራለህ ብለህ ብትለኝ እኔ ሴትም ትኑር ወንድም ትሁን ስራ ሰራተኛም አሰሪም መንግስትም ባለስልጣንም አገልጋይም ቀዳሽም በቃ ልብህን ቅን አድርግ። መጽሐፍ ቅዱስ ኢዮብም አረጀ እድሜ ጠግቦ ሞተ ይላል። እና እድሜ ጠግበ መሞት ከፈለግ በረከትም ደግሞ ይሄ እስናት አባው ስለ ገንዘብ አይደለም። በነገራችን ላይ በረከት ገንዘብ አይደለም። አሁን ብዙ ሰው ይመስለው መባረክ ማለት ሚሊዮን ነው። መባረክ ማለት እግዚአብሔር ጤና ከሰጠ፣ እግዚአብሔር እድሜ ከሰጠ፣ እግዚአብሔር አፍ፣ ጆሮ፣ እግር፣ እጅ ከሰጠ እሱ ነው እኮ ህይወት ማለት እኮ እሱ ነው። በቃ የእግዚአብሔር መጽሐፍ ቅዱስ ምን ይላል መሰለ? እኔ ሰላሜን እሰጣቸዋለሁ፣ እኔ የምሰጣቸው ሰላም የዓለም ሰላም አይደለም። ትንሽ ነገር ከእግዚአብሔር ጋር ብዙ ነገር ግን ያለ እግዚአብሔር ትንሽ ነው። ወጣትም ይሁን ትልቆችም ይሁኑ ባለስልጣንም ባለሀብትም ይሁን ልቡ ንጹህና ቅን ከሆነ በጌታስ ህይወቱን ልነግርህ ከሚችለው ገንዘብ ሊቸገር ይችላል። የማይቸገራቸው ሚሊዮን ነገሮች አሉና ጥሩ ማንነት ጥሩ ፋውንዴሽን አንተ ጋር ካለ ከዛ በኋላ ልትንገጫገጭ ትችላለህ። አትወርቅም። ብትወርቅም እግዚአብሔር እጅ ላይ ነው የምትወድቀው፣ መሬት አትገባም እንደማለት።